ለማዳመጥ ጊዜ ስጡ። አንድ ለመናገር ግን ቀንሱ። እግዚአብሔር ስንት ጆሮ ነው የሰጠን? ንገሩኝ እንጂ ስንት አፍ ነው የሰጠን? እንዴ ይሄ ምን ማለት ነው? ብዙ አዳምጣችሁ ስንት ተናገሩ ነው? አንድ ተናገሩ ነው። ሁለት ስማ አንድ ተናገር ነው። እስቲ የእስራኤል ወገኖች ወይ ስሙኝና እናንተንም እግዚአብሔር ይስማችኋል። ሰውን የሚሰማ ሰው እግዚአብሔርም እሱን ይሰማዋል። ለማዳመጥ ጊዜ ስጡ። አሁን ብዙ ሰው አይሰማም። እንዲሁም አንዳንድ ጊዜ እኔ እንዲሁ በአማርኛ ልንገራችሁ፣ እንዲሁ በአማርኛ አሁን እኔ ራሴ በግሌ ለምክር ብዙ ምዕመናንን አገኛለሁ። አንድ ሰዓት ያወሩኛል። ዝም ብዬ ማለት አንድ ሰዓት ያወሩና 10 ደቂቃ መፍትሄ መናገር ሲጀምር ራሳቸውን ማከክ ይጀምራሉ። ታሟል እኮ ሰው በጣም ታሟል። እንዲሁ እናቴ እንዲሁ መናገር ነው የሚፈልገው። በቃ ተናግሮ ብቻ መሄድ። እንዲሁ አንዳንድ ጊዜ 2-3 ሰውም ታዝብ ያውቃሉ። ተናግሮ ምንም መፍትሄ ሳልነግረው እግዚአብሔር ይስጥልኝ አባ ደህና ያዋሉ ብሎ ሄደ። እኔ ምን አድርጌለት ነው የሰው የሚመርቀኝ? ለምንድን ነው ስትሉ ሰው የሚናገርበት ሜዳ አጥተዋል ማለት ነው። የሚናገርበት ሜዳ አጥተዋል። ስለዚህ አዳምጡት እና ማዳመጥ ጀመሩ። እግዚአብሔር ስንት ጆሮ ነው የሰጠን? ንገሩኝ እንጂ ስንት አፍ ነው የሰጠን? እንዴ ምን ማለት ነው? ብዙ አዳምጣችሁ ስንት ተናገሩ ነው? አንድ ተናገሩ ነው። ሁለት ስማ አንድ ተናገር ነው። እስቲ በሉ ሁለት ስማ በሉ። እናንተ ደግሞ 100 ማውራት አንድ ማዳመጥ። ኧረ አንድ ማሰቡ 100 ማውራት ነው። ይሄ የወሬ ሱስ ደግሞ ሰው አሁን እኮ ሁሉም ሰው ቲክቶከር የሆነው እቤት የሚሰማው ስላጣ ነው። እቤት የሚሰማው ስላጣ እዚያ እየወጣ መለፍለፍ፣ ዝም ብሎ ድንችም እየበላ መለፍለፍ፣ በቆሎም እየበላ መለፍለፍ። ለምንድን ነው ይህን ሁሉ ያመጣው ስትሉ ሰው ኧረ በሞት ያዳምጡ። እኔ እኮ እውነቴ ነው። ማዳመጥ ይኸው ያዕቆብ መልእክት ምዕራፍ 1 ቁጥር 19 ላይ ኩን ፍጡነ ለሰሚ ወጉንዶ ለነቢብ፣ ሰው ሁሉ ለመስማት ለማዳመጥ የፈጠነ ለመናገር የዘገየ ይሁን ይላል። ለማዳመጥ የፈጠነ ለመናገር የዘገየ ይሁን። የሰው ልጅ ብዙ የማዳመጥ የምታዳምጡ ከሆነ ሰው ይወዳቸዋል። ከሰው ጋር የመኖር ጥበብ አንዱ ማዳመጥ ነው። እንደውም ልንገራችሁ፣ ሰዎች የት ይገኛሉ ብላችሁ ብትጠይቁ እኔ ልንገራችሁ የት እንደሚገኙ። አንደኛ የሚበሉበት ቦታ ነው የሚገኙት። ሁለተኛ የሚሰሙበት ቦታ ነው የሚገኙት። የሚሰሙበት ቦታ። ሶስተኛ የሚወደዱበት ቦታ ነው የሚሄዱት። አራተኛ የሚከበሩበት ቦታ ነው የሚኖሩት። ሰዎችን ብትፈልጓቸው የምታገኙት ከዚህ ነው የምታገኟቸው። ወይ ከሚሰማቸው ወይ ከበሉበት ቤት ነው የሚገኙት፣ ወይ ወደሚያከብራቸው ሰው ነው የሚሄዱት፣ ወይ ወደሚወዳቸው ሰው ነው የሚሄዱት። ከቤትም ጥለውን የሚወጡት አራቱን ሲያጡ ነው። ወይ አልሰማቸው ስንል፣ ወይ አልወዳቸው ስንል፣ ወይ አናከብራቸው ስንል። ጥለውንም የሚሄዱ በዚህ ነው፣ ወደ እኛም የሚመጡ በዚህ ነው። ስለዚህ ይሄ እንዲኖረን ምን ማድረግ? ማዳመጥ። ከቃሉ ጋር ናችሁ? ምን እንደሚባል ራሱ ማዳመጥ በትክክል የማዳመጥ ችሎታው የማዳመጥ መንገድ እንግዲህ ተማሩ። እናቱ ይሄ ምንድን ነው? ሳይቃወሙ መስማት፣ ሳይተረጉሙ መስማት፣ መልስ ሳያዘጋጁ መስማት የሚባሉ አሉ። ሳይተረጉሙ መስማት። ምንም አትተርጉሙ። ዝም ብላችሁ ሰውየውን ዝም ብሎ የሚያፈሰውን ወሬ ስሙ። አይ ወሬው የማይረባ ስለሆንስ እንዲህ ጅልጅል ሰው ማዳመጥ አለብን እንዴ? ጥያቄ ልመልስላችሁ። አንድ የገዳም እመምኔት ነበረች እና የገዳሙ እናቶች ተሰብስበው ምን አሏት? እናታችን አቤት፣ ሰው የማይረባ ወሬ ሲያወራን ዝምን ብለው እንስማ፣ እንዴት እናርጋል? ወይ ጥለን እንሂድ? ከሰው ቤት ሄዳችሁ የሚረባ የማይረባ ምግብ በአንድ ላይ ቢያቀርቡላችሁ ምን ታደርጋላችሁ አለቻቸው። የሚመስለንም በልተን እግዚአብሔር ይስጥልን ብለን እንመጣለን አሉ። እንግዲያውስ ሰው የፈለገውን ቢለፈልፍ የሚመስላችሁን ያዙ፣ ሌላውን ለራሱ ጥላችሁ ኑ እንጂ ስሙት አለች። እንዲህ ብላ መለሰች። መንፈስ ቅዱስ ያደላት ሰው ነበረች። እሷ ሚያዝያ 11 ቀን ስንክሳር ላይ የምትውል እናት ናት። እንዲህ ብላ ይመለስላቸው። ስለዚህ የእግዚአብሔር ቤተሰቦች ሰው የፈለገውን ያህል ያውራ፣ ስሙት፣ ዝም ብላችሁ አዳምጡት። ብዙ ጥበብ ሰሎሞን በመናገር ብዛት ኃጢአት ሳይኖር አይቀርም ይላል። በመናገራችን እንጂ በመስማታችን ተጎድተን አናውቅም። እግዚአብሔርን መስማት የሚባለውን ነገር መስማት፣ ሁሉን ነገር አስታውላችሁ መስማት ይገባል። የማዳመጥ ዕድል እንዲኖረን
ለሚሰማ እግዚአብሔር የሚሰማዋል። ለዚህ ነበረ የጌዴዎን ልጅ ቆሞ ስምዑኒ ሰብአ እስራኤል ወእግዚአብሔር ይስማዕክሙ፣ የእስራኤል ወገኖች ወይ ስሙኝና እናንተንም እግዚአብሔር ይስማችኋል። ሰውን የሚሰማ ሰው እግዚአብሔርም እሱን ይሰማዋል። ጊዜ ለማዳመጥ ጊዜ ለምን አልኳችሁ? አቤት ለማዳመጥ ጊዜ ስጡ። አንድ ለመናገር ግን ቀንሱ። እውነቴን ነው። በዚያውም ልናገር፣ እኔ የካህናት ችግር በጣም ነው የሚያሳዝነኝ። ከካህናት ሄዳችሁ ስትናገሩ ወጡን ተናገሩ። በዚያውም ልንገራችሁ ብዬ ነው። አሁን ለምሳሌ ባልና ሚስት ተጣልተው ምክር ፍለጋ ከካህኑ ሲሄድ ተጣልተናል ያስታርቅ ብሎ ለመናገር ከመጋባታችን በፊት የተዋወቅነው ወፍጮ ቤት ነበር ብሎ ይጀምራል። እንዴ ይሄ ሁሉ ምን ያደርጋል? የእውነት እኮ ነው የምነግራችሁ እኮ። ይሄ ሁሉ የሚሰራው ስራ አለው የለም? ባለቤቴ ጋር በዚህ ጊዜ ተዋወቅን፣ እንዲህ ብለን ተጋባን፣ ይህ አጣላን፣ ይሄ እንዲህ ችግር ፈጠረብን፣ 5 ነጥቦች ነው ያሉኝ፣ እባክዎትን መፍትሄ ያንጡልኝ ነው የሚባለው። እንዲህ ነበረ፣ እንደዚህ ያሉ ነበር፣ አጎቷ ፓይለት ናቸው፣ ምን ያደርግልናል? ለኛ አይረባም። መጥኖ መናገር፣ በደንብ ማዳመጥ ከሰው ልጅ ይጠበቃል። ክርስቲያኖች ክርክም ናቸው። የምትናገሩበትን ቦታ ሰው እንዲሰማችሁ ከፈለጋችሁ ወርቁን ልቅም አድርጋችሁ ማቅረብ መልመድ፣ እንደገና ደግሞ ሁሉን ማዳመጥ መልመድ። እግዚአብሔር ለማዳመጥ ጊዜ እንዲኖረን ይርዳን። ብዙ ሰው በጣም ችኩል ነው። በእውነቱ ብዙ ሰው በጣም ችኩል ነው፣ አያዳምጥም። ዝም ብሎ ወግዞ ነው የሚሮጥ። አሁን እዚህ ላይ አንድ ጊዜ ስልጠና ሲሰጥ ምን እንዳለ እንገራችሁ። ስልጠና እየሰጠን ወሬ እንዴት እንደሚዛባ ለማንገር የመጀመሪያው ቦታ ላይ ለተቀመጠው ሰውዬ አርዮስን የረታው የእስክንድሪያው ሊቅ ቅዱስ አትናቴዎስ ይባላል ብለን በጆሮ ነገር ነው። በል እንግዲህ አንተም በጆሮ ነገር ብለን በጆሮ ሲባል የመጨረሻው ሰው እወድሃለሁ የሚል ወሬ መጣ። ለምንድን ነው ሲባል በትክክል አያዳምጥም ማለት ነው። ወይ ወሬ ሰባሪ አለ፣ ወይ ወሬ ሰራቂ አለ፣ ወይ ደግሞ ወሬ የማያዳምጥ አለ ማለት ነው። እና በትክክል ማዳመጥ፣ በትክክል የሚባለውን ነገር ብዙ ሰዎች ከቤተ ክርስቲያን የሚወጡበት ምክንያት በትክክል አያዳምጡ፣ ልብ ሰጥተው አያዳምጡ። ይህንን ነገራችሁ ነው። እና የሰውን ወሬ ደግሞ አለመተርጎም፣ አለማጣመም፣ አለመሰንጠቅ፣ ሌላ ትርጓሜ አለመስጠት፣ ከትናንት ጋር አለማያያዝ፣ ከነገ ጋር አለማያያዝ፣ አሁንን መስማት ማዳመጥ መልመድ አለብን። ጊዜ ለማዳመጥ እስኪ በሉ እዚህ ውስጥ የታፈኑ ድምፆችን ስሙ። ቤት ውስጥ ነግሬያቸዋለሁ። ድመትን በማዳበሪያ በከረጢት ቋጥራችሁ ዝም ብትሏት ትሟጭራለች። ካልወጣች አታርፍም፣ ትሟጭራለች። ሐሳብ ካልተደመጠ ይሟጭራል፣ ከውስጥ ይረብሻል ማለት። ሰው መናገር ይፈልጋል። አሁን ይገርማል። ሰው አሁን የሚፈልገው ማውራት ነው። እንዲያውም አሁን ንስሐ አባቶች ሁሉ የተቸገርነው ሰውን ቤት የሚሰማው ስላጣ የዓመቱን እኛ ላይ ስለሚናገር የዓመቱን ይመጣና እኛ ላይ የ10 ዓመቱን የ40 ዓመቱን እቤት አይሰማውማ። እቤት ባሏ አይሰማትም፣ እኛ ላይ መጣ የ40 ዓመት ወሬ። እንዴ ፍዳ እኮ ነው። እቤት ሚስቱ አትሰማውም፣ እኛ ላይ መጥቶ ብሎ በቃ አውርዶት የሀብሌ ዝናብ ምንም በቃ ወይ እንደ ቴሌቪዥን በሪሞት አናሳልፈው ነገር በቃ ዝም ብሎ ማውረድ ነው በቃ ማለት ነው። ይሄ ሁሉ ችግር የመጣው ምንድን ነው ስትበሉ ቤተሰብ። እስቲ ጊዜ ለቤተሰብ በሉ። ጊዜ ለማን? እኔ ስለ እግዚአብሔር ብላችሁ ለቤተሰብ ጊዜ ስጡ። እግዚአብሔር ጊዜ እንድንሰጥ ይፍቀድልን። በኢንተርኔት የመጡትን ፕላትፎርሞች ሁሉ ከቻላችሁ ለድነት ተጠቀሟቸው፣ ካቃታችሁ ደግሞ ተዋቸው። አንዳንድ ጊዜ ሰይጣንም ያታላችኋል። ምን እያደረገ አይ በቃ እንዴ መረጃ እኮ ጥሩ ነው ይላል። ወይ ጉድ! እኔ ልገራችሁ፣ አንድ ሰው መረጃ ሲሰበስብ ቢያንስ 2 ዓላማ ይዞ ነው መሰብሰብ አለበት። አንደኛ ለነፍሱ የሚጠቅመውን ነገር፣ ሁለተኛ ለኑሮው የሚጠቅመውን ነገር። ከሁለቱ ውጭ የሆነ ነገር ላይ በማዳመጥ ጆሮአችሁ መደንቆር፣ አይምሯችሁ መደንዘዝ የለበትም። ምን በወጣን እንዴ! ሰዎች እኮ እንዲሁ አሁን እኮ በሉ ተውት፣ ሁሉን ቢያወዱት አሉ ሆድ ባዶ ይቀራል። ስለዚህ ለራሳችሁ መቼ ነው ጊዜ የምትሰጡት? አሁን ስታነቡም ኢንተርኔትን ብታዳምጡ፣ ቲክታክን ብታዳምጡ፣ ፌስቡክ፣ ዩቱብ ብታዳምጡ ወይ ለነፍሳችሁ ወይ ለእንጀራችሁ። እስኪ በሉ ወይ ለነፍሳችን በሉ። ከዚያስ ወይ ለኑሯችሁ አዳምጡ። ከዚያው ተውት። ለራሳችሁ ጊዜ ይኑራችሁ። ለራሳችን ጊዜ እንዲኖረን እግዚአብሔር ይርዳን።